at የምትለዋን ቃል ብዙዎቻችን እንደ preposition ብቻ ነው የምናውቃት preposition ማለት ደግሞ መስተዋድድ ነው so ብዙውን ጊዜ ከቦታና ከጊዜ ጋር አንድ ላይ አድርገናት እንጠቀማታለን ለምሳሌ ቦሌ ጋር እንገናኝ ብትሉኝ let's meet at ቦሌ ነው የምትሉኝ good 7 ሰዓት ላይ እንገናኝ ብትሉኝም እንደዛው ነው let's meet at 7 ዛሬ አትን ከሌሎች ቃላቶች ጋር ማጣመር እንዴት አድርገን መጠቀም እንደምንችል ዛሬ አብረን እናያለን welcome back to English Language YouTube channel today's lesson is going to be all about collocative words with the word at በጣም ቀላል lesson ነው የሚሆነው you guys ብዙውን ጊዜ ስለምትጠቀሙት ግን ማስታወሻ መያዝ እንዳይረሳ እኛ ጋር እንደተለመደው አንዲት ተማሪ ያለችን let's get into it እሺ የዛሬው ለሰናችን it is all about collocation words with at እሺ so at የምትለዋን ቃል as a preposition መጠቀም እንችላለን መስተዋድድ ማለት ነው okay which is basically way time way place ወይ ደግሞ direction ሊያሳዩን ይችላሉ ወይም ደግሞ የሆነ ነገር ውስጥ መሆንን ይሄንን በዝርዝር በሌላ preposition በሚባለው ቪዲዮ በደንብ አይተነው ነበር ስለዚህ ስለነሱ ማታቆም ከሆነ በዛ ያንን ቪዲዮ ቼክ አውት ማድረግ እንዳትረሱ ዛሬ ግን ከአት ጋር ሲጣመሩ አንድ አይነት ሌሎች አይነቶች ቃላቶችን እንዴት መፍጠር እንደምንችል ነው የምናየው so for today we're going to see the 10 most common collocative words with at 10 ቆንጆ ቃላቶች አሉ እነሱን በተለያዩ ኤግዛምፕል እናያቸዋለን ማለት ነው መጀመሪያ አንድ ቦታ ጠቁማችሁ ያንን ነገር እዩ ማለት ብትፈልጉ you're going to use at ማየት ግን እንዴት ማለት ይችላሉ ለምሳሌ እስቲ ጨረቃውን እያት እንዴት ልልሽ ይችላልው ኤዱ Look at the moon, right? So ማየት is called look አይደለ? So look at የሚለውን is also a collocation word. Collocation ማለት by the way አንድ ቦታ ላይ ተገኝተው ጥምር ሆኖ couple ሆኖ exist የሚያደርጉ ቃላቶች ናቸው. Normally maybe እያንዳንዱ ቃል የተለያየ አይነት ትርጉም አላቸው. አንድ ላይ ስናረጋቸው የተለየ አይነት ትርጉም እንዲያደርጉልን ነው. That's why they're called collocations. Good. So look at የምትለዋን ለምሳሌ look at the moon ጨረቃውን እዩዋት ምናምን ነገር ብዬ ማለት ብፈልግ look at the moon እሺ እኔን እይኝ ብልሽስ እንዴት ነው የምልሽ እኔን እይኝ look at me አይደለ so what you have to do is እኔን እይኝ እኔን ማለት ስትፈልጉ you don't say I we say me ይሄንን በደም subject እና object pronoun ብለን ካፍለን አይተናቸው ነበር እሷን ቢሆንስ እሷን እያት look at her ይሆናል ማለት ነው okay so look at the moon look at me look at her እሱን ቢሆን look at him እኛም ቢሆን look at us እነሱን እያቸው ቢሆን look at them ይሆናል ማለት ነው okay so look at what does it mean ወደዛ ቦታ ጠቁማችሁ ማየት ማለት ነው አይደል ወደዛ ቦታ አይናችሁን ወዴት እንድታረጉ ወደዛ ቦታ ዞር አድርጋችሁ እንድታዩ ማድረግ ነው ማለት ነው ብዙውን ጊዜ ሰዎች ማየትን በሶስት መልኩ ያላዩታል ሶስት የተለያዩ ቃላቶች አሉ there is see look እና watch what is the basic difference see ማለት basically physically ማየት ነው okay ለምሳሌ አይናችን ቢያየም ነገር ግን ለምሳሌ ከዚህ ካሜራ ጀርባ ያለውን ነገር እናንተ ማየት አትችሉም so even though your eyes work even though your eyes can see you cannot see behind the camera አይደለ ከካሜራ ጀርባ ያለውን ማየት አትችሉም that's when we use see look ካልኳችሁ ግን ለምሳሌ እዚህ ጋር እዩ ብላችሁ look here አይደለ look at the whiteboard ብዬ መጠቆም እችላለሁ watch ሲሆን ግን በደንብ በተመስጦ መመልከት ነው ማለት ነው good so look at ስንል ወደዛ direction አይናችንን ማዞር ስለሆነ look at ደግሞ as a preposition እዚህ ጋራ ጠቋሚ ወደዛ ቦታ ጠቋሚ እንደሆነች አያያዥ አድርገን እንጠቀማታለን ማለት ነው ቆንጆ ሁለተኛው ደግሞ ከሳቅ ጋር የተገናኘ ነው so we call that laugh at okay so ከአት ጋር ሌላ መሄድ የሚችል ማን ቃል አለ we have laugh at so laugh at ይሄ ማለት መሳቅ ማለት ነው አይደል good so ለምሳሌ ሰዎች ላይ መሳቅ ጥሩ አይደለም ሰዎች ላይ መሳቅ የለብሽም እንዴት ብለሽ ትነግሪኛለሽ ሰዎች ላይ መሳቅ የለብሽም በይኝ እስቲ ሰዎች ላይ መሳቅ የለብሽም try it's okay
You shouldn't laugh at people. Yes, you shouldn't laugh at people, okay? So ሰዎች ላይ መሳቅ የለብሽም ምናምን ብላችሁ መናገር ብትፈልጉ you shouldn't laugh at people, okay? You shouldn't የለብሽም ማለት ነው, okay? Laugh at. You shouldn't laugh at people ይሆናል ማለት ነው. So ሰው ላይ መሳቅ የለብህም ብለን መናገር ስንፈልግ we use you shouldn't laugh at people የሚለው እንጠቀማለን ማለት ነው, okay? So basically ወደ እነዛ ሰዎች ጠቁሞ መሳቅ ማለት ነው አይደለ? Good. So laugh at. ሳቀችብኝ ማለት ብፈልግ she laughed at me. She laughed at me ይሆናል ማለት ነው. Good. So the third collocative word that we're going to see is ጠቆመብኝ. ጠቆመ መጠቆም ሲሆን you're going to use point at, okay? So እስቲ እሱ ጠቆመብኝ በይኝ እስቲ. He pointed at me. Yes, he pointed at me ይሆናል ማለት ነው. So point at የምንለው አለ and then ጠቆመብኝ ሲሆን since it's the past we say he pointed at me ይሆናል ማለት ነው. ጠቆመብኝ ሲሆን he pointed at me ይሆናል ማለት ነው, okay? Point at, he pointed at me. ወደ ፈለጋችሁ ቴንስ መቀየር ትችላላችሁ. It's okay. The point here is ቃላቶችን መማራችሁ ነው. ቃላቶችን ስትማሩ ደግሞ ቴንስም አብሮ ቼንጅ እያደረገ ስለሚሄድ you're going to use it differently ማለት ነው አይደለ? ቆንጆ. So he pointed at me ጠቆመብኝ ነው. ማፍጠጥ ደግሞ stare ነው የሚባለው. መመልከት ሉክ ከሆነ ማፍጠጥ ወይም አትኩሮት ሰጥቶ ያንን ነገር በጣም ሳይነቅሉ ማየት is called stare. Okay, so stare at የሚባለው collocative word አለን ማለት ነው. stare at. ለምሳሌ እያፈጠጠችብኝ ነው እንዴት ማለት ይችላል? እያፈጠጠችብኝ ነው. She is staring at me. Yes, she is staring at me ይሆናል ማለት ነው. She is staring at me ይሆናል ማለት ነው. እያፈጠጠችብኝ ነው ስትለው she is staring at me. አሁን ይሄ ምንድነው? continuous የሆነ ነው. አሁን ነው እያፈጠጠችብኝ ያለችው ማለት ነው አይደለ? ቅድም ቢሆንስ ኖሮ she was staring at me. አፈጠጠችብኝ ቅድም ቢሆንስ? simply ያለፈ ነገር ቢሆንስ? she stared at me. She stared at me ይሆናል ማለት ነው. So stare at means ወደዛ ቦታ በደንብ ፍጥጥ ብሎ መመልከት አይደለ? So stare at. So you see at አሁን we're still using it as a preposition ግን ወደዛ direction ለመጠቆም ነው አይደለ? በጣም አሪፍ. Let's do more. መጮህ is called shout አይደለ? So shout at እዛ ሰው ላይ መጮህ. Okay? ለምሳሌ አለቃችን ጮህብን ማለት ብንፈልግ እንዴት እንላለን? አለቃችን ጮህብን. Our boss shouted us. Shouted? Shouted? What's the point of the list? Shouted at us, right? So, our boss, አለቃችን ጮህብን ከሆነ shouted at us. Okay? አሁን አለቃችን ጮኋል. Our boss shouted ብቻ ይሆን ነበር. ግን የጮኸው ማን ላይ ነው? እኛ ላይ. ስለዚህ ወደኛ መጠቆም ስንፈልግ we're going to use at. Okay, the point of today's lesson is የተለያዩ ቨርቦች አሉ አይደለ? shout, point, stare, look, point እነዚህ በሙሉ ቨርቦች ናቸው። ነገር ግን direction መስጠት ነው። okay? ወደኔ ወዳንቺ ወደዛ ምናምን እያደረግን ኤክሰርሳይዝ ማድረግ ነው. that is the point of the collocative word with the word at. So shout at ወደዛ ሰው መጮህ ነው አይደል? ወደዛ ሰው ላይ መጮህ. ስለዚህ our boss shouted at us ይሆናል ማለት ነው. እየጮህብን ነው ቢሆን ነው our boss is shouting at us. So depending on the tense that you're using, the meaning is going to slightly change ማለት ነው አይደል? እየጮህብኝ ነው፣ ይጮህብኛል፣ ነገ ይጮህብኛል፣ ትናንትና ጮህብኛል ያላችሁ መቀየር ትችላላችሁ. That's on you ማለት ነው. Good. Let's do another one. እንደዚህ ብሎ ሰላም ማለት is called wave አይደለ? wave እንለዋለን. So wave at ማለት እንችላለን. ለምሳሌ ጓደኞቹ እንደዚህ ሰላም አላቸው እንዴት ማለት ይችላሉ? He waved at his friend. Yes. So wave at የምንለው preposition አለ. ከዛ ከሱ ጋር he
waved past አደረግነው ማለት ነው አይደለ? he waved at his friends. he waved at his friends ይሆናል ማለት ነው። so wave at የሚለው በምን ቀየር ነው? waved at. good. he waved at his friends. አሁን እንደዚህ ያደረገ ነው ቢሆን ነው he is waving at his friends ይሆናል ማለት ነው። basically wave at ስንል wave ማድረግ ማለት እንደዚህ ማለት ነው። at ስታረጉት ወዴት? ወደ እነሱ የሚለው ይወስደናል ማለት ነው። good. let's do another one. we have another one as well. መድረስ is called arrive. okay? so arrive at መጠቀም ትችላላችሁ። ለምሳሌ ይሄኛው basically ሰዓት እንድንናገር ይረዳናል። arrive at መድረስ is called arrive at ጨምሩበት it becomes a collocation. ለምሳሌ እነሱ የደረሱት እኩለ ሌሊት ላይ ነው በይኝ እስቲ። እነሱ የደረሱት they arrived at midnight. yes they arrived at midnight ይሆናል ማለት ነው። they arrived ደረሱ አይደለ? so already past ነው። ስንት ሰዓት ነው ግን የደረሱት? እኩለ ሌሊት ላይ። እንደዚህ specific የሆነ ታይምም ሲሆን you can use the word at ማለት ነው። okay? ይሄንን previously በደንብ explore አድርገናል. so you guys make sure that you're subscribing and checking out those videos as well. good. let's do another one. what if we wanted to say ፈገግ አለ? ፈገግ ማለት is called smile አይደለ? so we have smile at. ለምሳሌ ህፃኑ ልጅ ላይ እነሱ ፈገግ አሉበት ማለት ብንፈልግስ? they smiled at the baby. yes they smiled at the baby ይሆናል ማለት ነው አይደለ? so እነሱ ልጅን ሳይት ፈገግ አሉ፣ ግን ወዴት ነው ፈገግ ያሉት? ወደሱ አይደለ? so they smiled at the baby ይሆናል ማለት ነው። እሷ ፈገግ አለች ወደ እኔ ከሆነ she smiled at me አይደለ? እሱ ከሆነ he smiled at me። አሁን ፈገግ እያለ ነው ከሆነ he is smiling at me ይሆናል ማለት ነው። እኔም እናንተ ላይ ፈገግ እያልኩ ስለሆነ I am smiling at you. good. let's do another one which is slight የሆነ ንዴት፣ ቅሬታ ነገር ማለት ነው። okay? ተናዳችኋል ግን it's not that serious። በበሳጨት ድረስ አልደረሳችሁም። ሜቢ ቅር ብሏችሁ ሊሆን ይችላል። so እሱ መጠቀም ስትፈልጉ you can use mad at. ለምሳሌ እነዚህን mad at የምንጠቀመው ብዙውን ጊዜ ሰዎች ከangry at ከሚለው ጋር angry ከሚለው ቃል ጋር ማድን በጣም ያመሳስሉታል። ነገር ግን that is even though the emotions are the same slight የሆነ difference አላቸው። angry ስንል በጣም መናደድ ነው። okay? ንዴት ነው፣ መበሳጨት ሊሆን ይችላል። mad at ስንል ግን ሜቢ ለምሳሌ ብዙም ሲሪየስ ላልሆነ ነገር ብትናደዱ፣ ልደቴን ብትረሱት ቅር ሊለኝ ይችላል፣ ግን ይሄን ያህል አልበሳጭ እችላለሁ። ሶ የዛኔ ማድ አት ሚለው መጠቀም እችላለሁ። ለምሳሌ ልደቴን ስለረሳሹ ቅር አሰኝተሽኛል፣ ተናድጄብሻለሁ፣ እንዴት ማለት እችላለሁ? I'm mad at you forgetting my birthday. yes I am mad at you for forgetting my birthday ይሆናል ማለት ነው። I am mad at you ተናድጄብሻለሁ ለምን? for forgetting my birthday ልደቴን ስለረሳሽ for forgetting my birthday. good. so I am mad at you for forgetting my birthday. አሁን ልደቴን መርሳቷ sure አናደኝ ሊሆን ይችላል፣ ነገር ግን ይሄን ያህል የሚያቆራርጥ የሚያበሳጭ ምናምን ነገር ላይሆን ይችላል። so ልክ እንደዚህ ሲሆን you can use mad at. በጣም ከተናደዳችሁ ግን በጣም ባይሆንም ብቻ ንዴት ደረጃ ከደረሳችሁ ግን you can use angry at which is the 10th collocation አይደለ? so you can use what? angry at. ለምሳሌ እነሱ ተናደውብናል በይኝ እስቲ። እነሱ እኛ ላይ ተናደውብናል። they are angry at us. yes they are angry at us ይሆናል ማለት ነው። ተናደውብናል ሲሆን they are angry at us ይሆናል ማለት ነው። so these are the 10 most common collocations with the word at አይደለ? so we have seen እንዴት አትን በተለያየ አይነት መልኩ ከተለያዩ አይነት ቃላቶች ጋር መጠቀም እንደምንችል። so let's revise all of them one more time. ወደዛ መመልከት is called look at. ስለዚህ
ጨረቃውን ተመልከቹ ስልሽ እንዴት ነው የምልሽ? look at the moon look at the moon አይደለ? እኔን ተመልከቺኝ ቢሆንስ? look at me look at me እሷን ቢሆን look at her look at her እሱን ቢሆን look at him look at him እኛን ከሆነ look at us እነሱን እያቸው ከሆነ look at them so ወደዛ ዲሬክሽን ተመልከች ስትሉ look at የሚለው መጠቀም ትችላላችሁ good መሳቅ እነዛ ሰዎች ላይ መሳቅ is called laugh at ስለዚህ ሰዎች ላይ መሳቅ የለብሽም እንዴት ትይኛለሽ ሰዎች ላይ መሳቅ የለብሽም you shouldn't laugh at people ይሆናል ማለት ነው አሳቀችብኝ ከሆነ she laughed at me እየሳቀችብኝ ነው ከሆነ she's laughing at me ይሆናል ማለት ነው good point መጠቆም ነው so point at ወደዛ መጠቆም ነው አይደለ so ጠቆመብኝ ወደኔ ጠቆመ እንዴት ማለት እችላለሁ he pointed at me yes he pointed at me good ማፍጠጥ ሲሆን stare ነው አይደለ so stare at so እያፈጠጠችብኝ ነው እንዴት ማለት እችላለሁ she is staring at me ይሆናል ማለት ነው good መጮ shout at ብለናል አይደለ so አለቃችን ጮኸብን እንዴት ማለት እንችላለን our boss shouted at us ይሆናል ማለት ነው good እንደዚህ ሰላም ማለት wave ነው so wave at አይደለ so ጓደኞቹ እንደዚህ ሰላም አላቸው ሲሆን he waved at his friends yes he waved at his friends ይሆናል ማለት ነው እዛ ቦታ ላይ መድረስ is called arrive right arrive at so ለምሳሌ ለሊት 6 ሰዓት ላይ እኩለ ሌሊት ላይ ነው ደረሱት ስትይ they arrived at midnight yes they arrived at midnight ይሆናል ማለት ነው ፈገግ ማለት smile አይደለ so ወደዛ direction ፈገግ ማለት smile at ይሆናል so ህፃኑ ላይ ፈገግ አሉበት ሲሆን they smiled at the baby yes they smiled at the baby ይሆናል ማለት ነው good ቀረሰኝተሽኛል ስትሉ ወይ ትንሽ ተናድጄብሻለሁ ከሆነ mad at መጠቀም ትችላላችሁ ለምሳሌ ልደቴን ስለረሳሹ ተናድጄብሻለሁ ስልሽ I'm mad at you for forgetting my birthday yes I'm mad at you for forgetting my birthday good ተናድጄብሻለሁ ተበሳጭቼብሻለሁ በደንብ ከሆነ you can use angry at so እነሱ እኛ ላይ ተናደውብናል ከሆነ they are angry at us yes they are angry at us ይሆናል ማለት ነው good so እነዚህን በሙሉ ኤክስፕሬሽኖች we're sure ከዚህ በኋላ እንደምትጠቀሙባቸው thank you so much for watching እስካሁን ድረስ ይሄንን ቪዲዮ ከወደዳችሁት like share comment subscribe በማድረግ የኤምኤች ፋሚሊን ይቀላቀሉ እንደዚህ አይነት ቆንጆ ቪዲዮዎች በሰዓቱ እንዲደርሷችሁ የደወል ምልክቱን መጫን እንዳትረሱ በሚቀጥለው ቪዲዮ እንገናኛለን goodbye